ስለ ገንዘብ የምታውቁት እያንዳንዱ ነገር ውሸት ነው። እውነታው ከምታስቡት በላይ አደገኛ እና የብዙዎችን ህይወት የሚያቃውስ ነው። እንዴት እንደሆነ እንመጣበታለን። ይህ ኪሳችሁ ውስጥ የሚገኘው ገንዘብ ራሱ ወረቀት አይደለም። ከወረቀት የማይሰራበት የራሱ ምክንያት አለው። ገንዘብን ከወረቀት ቢሰሩት ኖሮ ከጀርባው ያለው ድብቅ ሲስተም በቀላሉ ይፈርስ ነበር። ነገር ግን ብዙ ሰዎች የማይጠይቁት ነገር ይህ ነው። ገንዘብ ማለት ይህ የምትመለከቱት ወረቀት፣ ሳንቲም አሊያም ስልካችሁ ውስጥ ያለ ቁጥር ማለት አይደለም። ከእያንዳንዱ ብር፣ ዶላር፣ ዩሮ ወይም የትኛውም ገንዘብ ጀርባ ጥቂት ሰዎች ብቻ የሚረዱት ሚስጥራዊ ሲስተም አለ። ይህ ድብቅና ሚስጥራዊ ሲስተም ስለ ገንዘብ ያላችሁን አመለካከት ሙሉ ለሙሉ ይቀይረዋል። በተጨማሪም በትክክል ገንዘብ ምን እንደሆነ ለመረዳት ያስችላችኋል። የተደበቀውን ሲስተም ከማየታችን በፊት እንዴት ሀገራት ገንዘባቸውን በሚስጥር እንደሚሰሩ እና እንደሚያትሙ መመልከት አለብን። ገንዘብ እንዴት በጥንቃቄ እንደሚሰራ ስንመለከት ከጀርባ ያለውና በሚስጥር የተያዘው ሲስተም ምን ያህል ጥልቅና ወሳኝ እንደሆነ ትረዳላችሁ። የአሜሪካ ዶላርም ሆነ ዩሮ አሊያም የኢትዮጵያ ብር ተመሳሳይ ሚስጥራዊ ሂደትን ነው የሚከተሉት። እንደ እውነቱ ግን የኛ ሀገርን ጨምሮ ብዙ ሀገራት የራሳቸውን ገንዘብ አያትሙም። ገንዘብን ማተም ከፍተኛ ጥንቃቄና ሚስጥራዊ ሂደትን መከተል የሚጠይቅ ስለሆነ በዚህ ለተካኑ ድርጅቶች ነው እንዲያትሙላቸው አሳልፈው የሚሰጡት። አንድ የገንዘብ ኖት ከመታተሙ በፊት ብዙ ሰዎች ከማያስቡት ውሳኔ ነው የሚጀምረው። ገንዘቡ ምን መምሰል እንዳለበት፣ ምን ያህል ዋጋዎች ወይም ኖቶች መኖር እንዳለባቸው፣ ምን አይነት ምልክቶች፣ ምስሎች ወይም ታሪኮችን ማካተት እንዳለበት ይወስናሉ። ይህ በዘፈቀደ የሚወሰን አይደለም። ገንዘብ ከመገበያያ በተጨማሪ የማንነት መገለጫም ጭምር ነው። ባህልን፣ ታሪክንና ኃይልን ያንጸባርቃል። ከሁሉም ዋነኛው ደግሞ ደህንነቱንም መጠበቅ አለበት። አለበለዚያ ማንም በቀላሉ ኮፒ ያደርገዋል። እነዚህ ሁሉ ወሳኝ ውሳኔዎች ከተላለፉ በኋላ ወደ ቀጣዩ ስቴፕ ያልፋሉ። ገንዘብ የሚታተመው ተለምዷዊ በሆነ ወረቀት ላይ አይደለም። ኖርማሉ ወረቀት ቢሆን ኖሮ በቀላሉ ይቀደዳል፣ ወዲያው ያረጃል። በተጨማሪም ለፎርጂድነት በቀላሉ ተጋላጭ ይሆናል። ስለዚህ ብዙ የገንዘብ ኖቶች የሚሰሩት ከጥጥ ሲሆን አንዳንዴ ደግሞ ጥጡን ከዚህ ላይኒን ጨርቅ ጋር ይቀላቅሉታል። ይህ ለገንዘቡ የራሱ የሆነ ልዩ ገጽታ ይሰጠዋል። ገንዘቡን በትንሹ ሻካራ ያደርገዋል። ከዚህ በተጨማሪም ብዙ ጊዜ እንዲቆይና በኖርማል መሳሪያዎች ተመሳስሎ እንዳይሰራ ያስችለዋል። ከዛ ግን ውስብስቡ ፓርት የሚመጣው ቀጣይ ነው። ምክንያቱም ገንዘቦች ዝም ብሎ አይደለም የሚታተሙት፣ ከፍተኛ የደህንነት ፕሮሰስን ያልፋሉ። ፎርጂድ ገንዘቦችን ለመለየት እያንዳንዱ የገንዘብ ኖት ውስጥ ድብቅ ምልክቶችና ኮዶች ይጨመሩበታል። የደህንነት ምልክቶቹ እና ኮዶቹ አንዳንዶቹ እንዲሁ የሚታዩ ሲሆኑ፣ ሌሎቹ ደግሞ በድብቅ የሚገኙ ናቸው። አንዳንድ ምልክቶቹን ገንዘቡን ብርሃን ላይ ስታረጉት ብቻ ነው የምታዩት። እነዚህ ሁሉ ዝግጅቶች ከተደረጉ በኋላ ነው ዋናውና ወሳኙ ህትመት የሚጀምረው። ገንዘቦች ሲታተሙ ያለው ውስብስብነት በኖርማል ከምታውቁት ህትመቶች እጅግ በጣም የበለጠ ነው። ገንዘብን ማተም በአንድ ስቴፕ ብቻ የሚጠናቀቅ ፕሮሰስ ሳይሆን ብዙ ስቴፖችን የሚጠይቅ ነው። ትንሽ ስህተት ራሱ ሙሉ የገንዘብ ኖቱን ሊያበላሸው ይችላል። መጀመሪያ የጀርባው ንድፎች ይታተማሉ። እነዚህ የሚታተሙት ለጌጥነት አይደለም። ከዛም ዋና ምስሎች ይታተማሉ። የሰው ወይም የእንስሳ ምስሎች፣ ህንፃ፣ ቦታዎችና ምልክቶች በጥንቃቄ በመቀረጽና የተለያዩ ቴክኒኮችን በመጠቀም ይታተማሉ። በመቀጠል መለያ ቁጥሮች ይጨመራሉ። ይህ እያንዳንዱን የገንዘብ ኖት ልዩ ለማድረግ ለመከታተልና ለመለየት ያስችላል። በመጨረሻም አንዳንድ የሚጨማመሩ ጥቃቅን ነገሮችና ቅቦችን በመጨመር የገንዘብ ህትመቱ ይጠናቀቃል። ቢሆንም ግን ማወቅ ያለባችሁ ነገር በእያንዳንዱ ደረጃ ከፍተኛ ጥንቃቄ ማድረግ የግዴታ ያስፈልጋችኋል። ትንሽ እንኳን ከተሳሳቱ ገንዘቡን ወዲያው ከጥቅም ውጭ ያደርጉታል። ታዲያ ይህ ወደ ቀጣዩ ስቴፕ ይወስደናል። የጥራት ቁጥጥር። እያንዳንዱ የገንዘብ ኖት ይመረመራል። ግዴለሽ በሆነ መልኩ ሳይሆን ስርዓቱን በጠበቀ መልኩ ማሽኖች አገላብጠው ይመለከቱታል። እዚህ ስቴፕ ላይ ራሱ የገንዘብ ኖቱ ትክክለኛ ስታንዳርዱን ካልጠበቀ ይወገዳል። ማስተካከያ የሚባል ነገር የለም። ምክንያቱም ትንሽም ቢሆን የተበላሸ ገንዘብ ኖት በቀጣይ የምናየው ሚስጥራዊ ሲስተም ላይ ሪስክ አለው። ስለዚህ ምርመራውን ካለፉ በኋላ የገንዘብ ኖቶቹ በመጨረሻም ዝግጁ ይሆናሉ። ነገር ግን ከዚህ ሁሉ በኋላ ራሱ ገንዘቡ በቀጥታ እናንተ እጅ ላይ አይደርስም። መጀመሪያ በከፍተኛ ጥንቃቄና ጥበቃ ወደ ብሔራዊ ባንክ ወይም ሴንትራል ባንክ ይላካሉ። ከዛ ወደ ተለያዩ ባንኮች ይንቀሳቀሳሉ። ከዚህ በኋላ ነው ከባንክ ሲወጣ ወይም በደሞዝ እና በግብይት መልክ መዘዋወር የሚጀምሩት። ቢሆንም ግን ገንዘብ የሚታይ ብቻ አይደለም፣ ከጀርባው የማይታይ ሚስጥራዊ ሲስተም አለው። ብዙዎች ዛሬም ድረስ ስለ ገንዘብ ያለውን ድብቅ አሰራር አያውቁትም። ገንዘብን እናገኘዋለን፣ እንጠቀመዋለን፣ አንዳንዴ ደግሞ ከስረን እናጠዋለን። ገንዘብ በየቀኑ ስለምንጠቀመው ምንም ሚስጥር የሌለው ሊመስል ይችላል። እውነታው ግን በሰዎች ታሪክ ውስጥ ብዙዎች ያልተረዱት
እንቆቅልሽ ነው። እንዴት እናንተ ሳታውቁ ገንዘባችሁን በመጠቀም በሚስጥራዊ ሲስተም እንደሚያባዙትና አዲስ ገንዘብ እንደሚፈጥሩበት ከማየታችን በፊት ገንዘብ በትክክል ምን እንደሆነ እና ከጀርባው ስላለው ሲስተም እንመልከት። ማወቅ ያለባችሁ እውነታ አንድ ገንዘብ በራሱ ብቻ ምንም ዋጋ የለውም፣ አይበላም፣ አይገነባበትም፣ በራሱ ምንም ጥቅም የለውም። ነገር ግን ሱቅ ውስጥ ገብተን ለማናውቀው ሰው ሰጥተን የምንፈልገውን ምግብ፣ ልብስ ወይም ኤሌክትሮኒክስ ይዘን መውጣት እንችላለን። ብዙዎች የማይጠይቁት ጥያቄ ግን ለምን የሚለውን ነው። መልሱ እርግጥ ተራ ሊመስል ይችላል። ነገር ግን ልብ ሊባል የሚገባው ገንዘብ ይህን ያህል ኃያል የሆነው በዚህ ተራ ነገር ላይ መመስረቱ ነው። ምክንያቱም ሁለታችሁም ማለትም እናንተ ገዢዎቹም ሻጩም በተመሳሳይ ነገር ስላመናችሁ ነው። ሁለታችሁም ይህ ቁራጭ ወረቀት ዋጋ አለው ብላችሁ ስለምታምኑት ነው። ዛሬ ከእናንተ የተቀበለውን ነገ ደግሞ ሌላ የማያውቀው ሰው ይቀበለዋል። ታዲያ ይህ ተራ የሚመስል እምነት በሚሊዮኖች ላይ አንዳንድ ገንዘቦች ላይ ደግሞ በቢሊዮን የሚቆጠሩ ሰዎች ውስጥ ተሰራጭቶ ይገኛል። ይህ ነው ለገንዘብ ኃይልን የሚሰጠው። በቀላል አማርኛ እምነት ኃይል ነው። ግን ይህ እምነት ሲጠፋ ገንዘባችሁ ወደ ተራ ወረቀትነት ይቀየራል። ነገር ግን ይህ አንድ ጥያቄን እንድንጠይቅ ያደርገናል። ገንዘብ እምነት ላይ ከተገነባ እምነቱን ማን ነው የሚቆጣጠረው? በኢኮኖሚ ውስጥ ማን ነው ምን ያህል ገንዘብ መኖር እንዳለበት የሚወስነው? አዲስ ገንዘብ ሲፈጠር ማን ነው ውሳኔውን የሚሰጠው? ዓለማችን ላይ እያንዳንዱ ሀገር ውስጥ መልሱ ወደ አንድ ከፍተኛ ስልጣን ወዳለውና የኛ ህይወት ላይ ራሱ በቀጥታ የሚወስን ቦታ ይወስደናል። ወደ ሴንትራል ባንክ ወይም እኛ ሀገር ወደ ብሔራዊ ባንክ፣ ከመላው ሀገራችን ኢኮኖሚ ጀርባ በዝምታ የሚገኘው ተቋም። ስለዚህ ተቋም ብዙ ሰዎች አስበው አያውቁም። ምን እንደሚሰራም የሚያውቁት ጥቂቶች ብቻ ናቸው። ይህ ተቋም በተለይ በዚህ ዘመን እጅግ በጣም ወሳኝና ኃያል ችሎታ አለው። ገንዘብን የመፍጠር ችሎታ። ገንዘብን መፍጠር ስንል ገንዘብን ማተም እያልን አይደለም። እርግጥ እሱንም ያጠቃልላል። ግን የሚመረተው ብዙ የሚባል አይደለም። ምክንያቱም ዛሬ ላይ አብዛኛው ገንዘብ የሚፈጠረው በመታተም ሳይሆን በዲጂታል እና በዚህ አሁን በምጠቅስላችሁ ድብቅና የማይታይ ሲስተም ነው። ብዙዎች ባንኮች እንዴት የእናንተን ገንዘብና ይህን ሲስተም በመጠቀም አዲስ ገንዘብ የሚፈጥሩበትን ሚስጥራዊ ጥበብ አይነግሯችሁም። ለምሳሌ ወደ አንድ ባንክ ሄዳችሁ 1000 ብር አስቀምጣችሁ እንበል። ታዲያ ይህ ያስቀመጣችሁት ገንዘብ ተመልሳችሁ እስክትወስዱት ድረስ እዛው ቁጭ ብሎ አይጠብቃችሁም። ባንኩ ገንዘባችሁን ሁሉንም አስቀምጦ አይጠብቃችሁም። በድብቅ ያባዘዋል። ጥቂቱን ብቻ ያስቀምጡትና የቀረውን ለሌሎች ያበድሩታል። የተበደረው ሰው ገንዘቡን ይጠቀመዋል። ከዛ ገንዘቡ ተመልሶ ወደ ኢኮኖሚው ይገባል። በመቀጠል ገንዘቡ አሁንም ተመልሶ ሌላ ባንክ ውስጥ በቁጠባ መልክ ይገባል። ያ ባንክም መልሶ ያበድረዋል። ከእንደገና ይህ ድግምግሞሽ እያለ ይቀጥላል። ስለዚህ ከኦሪጂናሉ መጀመሪያ ላይ እናንተ ካስገባችሁት 1000 ብር ብቻ ሲስተም ውስጥ ብዙ ገንዘብ ተፈጠረ። ባንኮቹ 10%ቱን አስቀምጠው የቀረውን የሚያበድሩ ከሆነ ከእናንተ 1000 ብር ብቻ እስከ 10000 ብር ድረስ ሊፈጠር ይችላል። እንዴ የታለ 10000 ብሩ ካላችሁ እንዳንተን ጨምሮ እያንዳንዱ ቆጣቢ ምን ያህል ባላንስ እንዳለው መደመር ነው። የእናንተ ባላንስ 1000 ብር ነው። ከዛ ባንኩ 10%ቱን አስቀምጦ 900 ብር ሲያበድርና ይህ ብር ተመልሶ ወደ ሌላ ባንክ ሲገባ ያ ያስገባው ሁለተኛው ሰው ባላንስ ደግሞ 900 ብር ይሆናል። ሌላኛው ባንክም 10%ቱን አስቀምጦ የቀረውን 810 ብር ሲያበድርና ይህ ብር አሁንም ተመልሶ ወደ ሌላ ባንክ ሲቆጠብ የሶስተኛው ሰው ባላንስ 810 ብር ይሆናል። እያልን ይህን ፕሮሰስ እንቀጥለውና የሁሉንም ቆጣቢዎች ባላንስ የእናንተንም ጨምሮ ስንደምረው 10000 ብር ይመጣል። ይህ ሁሉ ግብይትና ገንዘብ የተፈጠረው እናንተ በቆጠባችሁት 1000 ብር ብቻ ነው። ይህ የሆነው ምንም ሳይታተም ወይም ሳይመረት ነው። አዲስ ገንዘብ እየተፈጠረ እና ገንዘቡ እየተባዛ ይመጣል። ይህ ፕሮሰስ ላይ ቁጥጥር የሚያደርገውና ተጽዕኖ የሚያሳድረው ብሔራዊ ባንክ ነው። ምን ያህል ገንዘብ በምን ያህል ፍጥነት መፍጠር እንደሚቻል የሚወስኑትን ህጎች ያወጣል። ስለዚህ ገንዘብ እንዴት ነው የሚሰራው የሚለውን ስናወራ ስለማተም ሂደቱ ብቻ እያወራን አይደለም። ከምንም ከሚባል ደረጃ ብዙ ገንዘቦችን ማባዛት ስለሚችለው የተደበቀ ሲስተም ነው እያወራን ያለ ነው። ግን እዚህ ጋር አንድ ልብ ልትሉት የሚገባ ችግር አለ። ገንዘብ እንዲፈጠርና እንዲባዛ ያስቻለው ራሱ ሲስተም ቀስ በቀስ ገንዘባችሁ ዋጋውን እንዲያጣ ሊያደርገው ይችላል። ቀደም ተብሎ የተጠቀሰው አደገኛነትም የሚመጣው
የሚመጣው እዚህ ጋር ነው። ምክንያቱም በሀገሪቷ ውስጥ ያሉት እቃዎችና አገልግሎቶች ሳይጨምሩ ገንዘብ በብዛት እየተፈጠረ ሲመጣ ገንዘባችሁ ዋጋውን እያጣ ይመጣል። ስለዚህ የእቃዎችና የአገልግሎቶች ዋጋ ይጨምራል። ገንዘብ የመግዛት አቅሙን ያጣል። የኑሮ ውድነትም ይስፋፋል። መንግስታት በዘፈቀደ ገንዘብን የማያትሙትና የማይፈጥሩት በዚሁ ምክንያት ነው። ስለዚህ ለሌላ ጊዜ ስለ ገንዘብ ስታስቡ ወረቀቱን ብቻ አትመልከቱት፣ ወይም ስልካችሁ ውስጥ ያለውን ቁጥር ብቻ አትመልከቱ። ሙሉ ሲስተሙን ተመልከቱት። በእምነት ላይ ስለተገነባው ሲስተም፣ የሁላችንም ህይወት ላይ ተጽዕኖ ስለሚያሳድረው የማይታየው ሲስተም አስቡ።